ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 10 ማትስ ዩኒት 6 ሶሊድ ፊገር የሚለውን ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህን ቪዲዮ ለብዙዎች እንዲደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ ዩኒት 6 ሶሊድ ፊገር እዚህ ዩኒት ላይ ሙሉ በሙሉ ስለ ሶሊድ ፊገሮች የምናይ ነው የሚሆነው ማለት ነው። የመጀመሪያው ፕሪዝም ነው። ፕሪዝም ማለት ምንድን ነው? ሁለት ቤዝ አለው። ይሄ ሎወር ቤዝ እንለዋለን። ይሄኛው ደግሞ አፐር ቤዝ እንለዋለን። አፐር ቤዝ እና ሎወር ቤዙ ተመሳሳይ የሆነ ማለት ነው። አፐር ኤንድ ሎወር ቤዙ ተመሳሳይ የሆነ ምን እንለዋለን? ፕሪዝም እንለዋለን ማለት ነው። ፕሪዝም ላይ ፎርሙላዎች አሉ። ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ እና ቮሊዩምን የምንሰራባቸው ፎርሙላዎች አሉ ማለት ነው። ላተራል ሰርፌስ ኤሪያውን ስንሰራ ፐሪሜትር ታይምስ ሄይት እናደርጋለን። ቶታል ሰርፌስ ኤሪያ ስንሰራ ደግሞ ላተራል ሰርፌስ ኤሪያ ፕላስ ቱ ቤዝ ኤሪያ፣ ቮሊዩሙን ስንሰራ ቤዝ ኤሪያ ታይምስ ሄይት ብለን እንሰራለን ማለት ነው። ለምሳሌ እዚህ ጋር እንደምናየው ቤዙ ትሪያንግል ነው። እዚህ ጋር ይሄ ቤዝ ትሪያንግል ነው ማለት ነው። እዚህኛውም ጋር ቤዙ ትሪያንግል ነው። ሌላው ታችኛውን ቤዝ እና ላይኛውን ቤዝ የሚያያይዝ ደግሞ ምን እንለዋለን? ሄይት እንለዋለን። ሄይቱ 6 ሴንቲሜትር ነው ማለት ነው። የዚህን አሁን ላተራል ሰርፌስ ኤሪያውን ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ እና ቮሊዩምን እንሰራለን። ላተራል ሰርፌስ ኤሪያ ብሎ ማለት ፐሪሜትር ታይምስ ሄይት ነው። ማለት ነው። ፐሪሜትር ማለት ይሄን ዙሪያውን መደመር ነው። እዚህ ጋር 5 ሴንቲሜትር 3 4 ይሄን ዙሪያውን ትደምራላችሁ። ፐሪሜትር ማለት ዙሪያውን መደመር ነው። ዙሪያውን ስንደምር 4 ሲደመር 3 ሲደመር 5 ይሆናል። 4 ሲደመር 3 ሲደመር 5 እናደርግ ከዛ በ6 እናበዛዋለን ማለት። ላተራል ሰርፌስ ኤሪያ ማለት ፐሪሜትር ታይምስ ሄይት ነው። ፐሪሜትሩ ማለት ዙሪያውን መደመር ነው። ዙሪያውን ስንደምር 4 ሲደመር 3 ሲደመር 5 ሲባዛ በሄይት ደግሞ ስንት ነው? 6 ይሄን ስናበዛ 72 ሴንቲሜትር ስኩዌር ይመጣል ማለት። ይሄ ላተራል ሰርፌስ ኤሪያ እንለዋለን። እሺ እዚህ ጋር እንደምናየው ሉክ እዚህ ጋር 3 ስኩዌር ሲደመር 4 ስኩዌር 5 ስኩዌር ነው። 3 ስኩዌር ሲደመር 4 ስኩዌር ከ5 ስኩዌር ጋር እኩል ነው። እነዚህ ይሄ እኩል ናቸው። 3 ስኩዌር 16 ይሆናል። 3 ስኩዌር 9 ይሆናል። ከዛ 4 ስኩዌር 16 which is equal to 25 9 ሲደመር 16 25 ትሩ ማለት ነው። ይሄ ትሩ ሆነ ማለት እዚህ ጋር ይሄ ትሪያንግል ማለት ነው ምንድነው? ራይት አንግል ትሪያንግል ነው ማለት ነው። ምክንያቱም ይሄ ፓይታጎረስ ቴረምን ስላሟላ 9 ሲደመር 6 25 ነው። ስለዚህ ራይት አንግል ትሪያንግል ነው ማለት ነው። ስለዚህ ቤዝ ኤሪያ ስንሰራ ራይት አንግል ትሪያንግል ከሆነ ፎርሙላችን ቤዝ ኤሪያ ምንድን ነው? 1/2 ኤ ታይምስ ቢ ነው። ኤ እና ቢ ራይት አንግል የሰሩት ናቸው። እንደዚህ ይሄ 3 ነው፣ ይሄ 4 ነው፣ ይሄኛው ደግሞ 5 ነው። በፓይታጎረስ ቴረም 3 ስኩዌር ሲደመር 4 ስኩዌር is equal to 5 ስኩዌር ነው። ኤ እና ቢ ብለን የምንወስደው ራይት አንግል የሰሩትን ነው ማለት ነው። ኤ 4 ይሆናል፣ ቢ 3 ይሆናል። ቤዝ ኤሪያ ምን ይሆናል? 1/2 ታይምስ ኤ ታይምስ ቢ። ኤ ስንት ነው? 4። ቢ ስንት ነው? 3። 4 ሲባዛ 3 12 12 ሲከፈል ለ2 6። ቤዝ ኤሪያችን 6 ነው ማለት ነው። እሺ ቶታል ሰርፌስ ኤሪያ ደግሞ ስንሰራ ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ሲደመር ቱ ቤዝ ኤሪያ ነው። ላተራል ሰርፌስ ኤሪያ ከላይ ሰርተናል። ቤዝ ኤሪያ ደግሞ እዚህ ጋር 6 አግኝተናል። ሁለቱን ትደምራላችሁ ማለት ነው። ሉክ ከላይ ላተራል ሰርፌስ ኤሪያን 72 አግኝተናል። ሉክ ቶታል ሰርፌስ ኤሪያ ብሎ ማለት ላተራል ሰርፌስ ኤሪያ ሲደመር ቱ ቤዝ ኤሪያ ነው። ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያን 72 2 ታይምስ ቤዝ ኤሪያው 6 ሰርተናል።
72 ሲደመር 12 84 ሴንቲሜትር ስኩዌር ይሆናል ማለት ነው። እሺ ቮሊዩም ብሎ ማለት ደግሞ ፎርሙላው ቤዝ ኤሪያ ታይምስ ሄይት ነው። ቤዝ ኤሪያችን 6 ነው። ሄይቱም 6 ተሰጥቶናል። 6 ሲባዛ በ6 36 ሴንቲሜትር ኪዩብ ይሆናል ማለት ነው። እሺ አሁንም ፋይንድ ይላል ቶታል ሰርፌስ ኤሪያ ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ሬክታንጉላር ፕሪዝም። ሬክታንጉላር ፕሪዝም ማለት ቤዙ ሬክታንግል የሆነ ማለት ነው። እዚህ ጋር 3 ሴንቲሜትር በ3 በ2 ተሰጥቶናል። እዚህ ጋር ደግሞ 4 ይሄ ሄይት ነው ማለት ነው። ታችኛውን ቤዝ ከላይኛው ቤዝ ጋር የሚያያይዝ ሄይት ነው የምንለው። መጀመሪያ ላተራል ሰርፌስ ኤሪያውን እንሰራለን። ላተራል ሰርፌስ ኤሪያ ፒ ታይምስ ኤች ነው። ፒ ማለት እዚህ ጋር 3 አለ። ሉክ እዚህ ጋር ሬክታንግል ነው እዚህ ጋር 3 ከሆነ ይሄ 3 ይሆናል። እዚህ ጋር ይችኛዋ 2 ነች። ይሄ 2 ይሆናል። ዙሪያውን መደመር ነው ፐሪሜትር ማለት። ፐሪሜትሩን ስንሰራ ምን ይሆናል? 3 ሲደመር 2 ይሄኛውና ይሄኛው አሁንም 3 ሲደመር 2 ሲደመር 3 ሲደመር 2 ፐሪሜትራችን ምን ይሆናል? 3 ሲደመር 2 5 5 ሲደመር 3 8 8 ሲደመር 2 10 ይሆናል ማለት ነው። ላተራል ሰርፌስ ኤሪያ ብሎ ማለት ፐሪሜትር ታይምስ ሄይት ነው። ፐሪሜትራችን 10 አግኝተናል። ሄይቱ 4 ነው። 10 ሲባዛ በ4 40 40 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ 40 ሴንቲሜትር ስኩዌር ይሆናል። ከዛ ቀጥሎ ቤዝ ኤሪያ ነው የምንሰራው። ቤዝ ኤሪያ ብሎ ማለት ሌንግዝ ታይምስ ዊድዝ ነው። ሌንግዙ ደግሞ 3 ሲባዛ በ2 ምን ይሆናል? 6 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ቤዝ ኤሪያ ነው። እሺ ቮሊዩም ደግሞ ስንሰራ ምን ብለን ነው የምንሰራው? ቮሊዩም ብሎ ማለት ቤዝ ኤሪያ ታይምስ ሄይት ነው። ቤዝ ኤሪያችን ስንት አግኝተናል? 6 አግኝተናል። ሄይት ደግሞ 4 ተሰጥቶናል። 6 ሲባዛ በ4 24 ሴንቲሜትር ኪዩብ ይሆናል ማለት ነው። ይህንን በዚህ መንገድ እንሰራለን ማለት ነው። እሺ አሁንም እዚህ ጋር ቶታል ሰርፌስ ኤሪያ እና ቮሊዩም ተጠይቀናል። መጀመሪያ መለየት ያለብን ቤዙን ነው። አሁን እዚህ ጋር ቤዙ ምን ይሆናል? ይሄ ቤዝ ነው ማለት ነው። ይሄ የማሰምርበት ቤዝ ነው። ቤዙን ለብቻ ሳወጣው እንደዚህ ይሆናል። ከዛ በኋላ እዚህ ጋር አለ፣ ከዛ ይሄኛው አለ። ሶሪ ዘን እንደዚህ እናሰምር። ይሄ ቤዝ ነው ማለት ነው። ይሄን የሚመስል በጀርባ በኩል አለ ማለት ነው። ይሄ 6 ነው። ይሄ በአጠቃላይ 14 ነው። እዚህ ጋር 7 ተሰጥቶናል። እዚች ጋር 1 ተሰጥታናለች። እዚህ ጋር 6 ታችኛውን ቤዝ ከሌላኛው ቤዝ ጋር የሚያያይዝ ነው፣ ሄይት ነው። ይችን ወደ ታች እንደዚህ ብንታሰምሩ ይሄ 6 ይሆናል ማለት ነው። ይሄ 6 ሆነ ማለት ይሄ የቀረው 8 ነው። ምክንያቱም 14 ሲቀነስ 6 8 ስለሆነ ማለት ነው። እሺ ይሄም ቀጥ ያለ መስመር ነው። ይሄ እንደዚህ ቀጥ ያለ ነው። ይቺ 1 ከሆነች በዚህ ትክክል ብንሄድ ይችኛዋ የቀረችዋ 6 ሆናለች። ይህንን በዚህ መንገድ ያልተሰጠውን ፓርት እናገኛለን ማለት ነው። ሉክ እዚህ ጋር ተመልከቱ። ይሄ በዚህ መንገድ ይሆናል ማለት ነው። እዚህ ጋር እንደምታዩት ይሄ የተሰጠው 7 ነው። ይሄ በአጠቃላይ ከዚህ እስከዚህ 14 ነበረ። ይሄ 6 ስለሆነ ይሄም 6 ይሆናል። የቀረው ይሄ ደግሞ 8 ይሆናል ማለት ነው። ይችኛዋ ደግሞ 1 ትሆናለች ማለት ነው። ይችኛዋ 1 ነች። በዚህ ትክክል እንመጣለን። በዚህ ትክክል ስንመጣ ይችኛዋ 1 ትሆናለች ማለት ነው። ይሄ የቀረው ስንት ነው? 6። ምክንያቱም ሙሉ 7 ስለሆነ ማለት ነው። ሙሉ ከዚህ እስከዚህ 7 ነው። ይቺ 6 ነች ማለት ነው። እሺ ሌላው ይሄኛው ደግሞ ይቺ 8 ነች። ምክንያቱም ከዚህ እስከዚህ 8 ነው። ስለዚህ ይሄኛው 8 ይሆናል ማለት ነው። ይቺ 6 ነች። ይቺ 6 ነች ማለት ይችኛዋ ስንት ናት? 6 ነች ማለት ነው። አሁን አላማችን ይችኛዋን ማግኘት ነው። እዚህ ጋር ደግሞ 90 ዲግሪ ይሰራል። በፓይታጎረስ ቴዎረም መሰረት 6 አንደር ራዲካል ብለን 6 ስኩዌር ሲደመር 8 ስኩዌር ስናደርገው 36 ሲደመር 64 ይሆናል።
100 ስለዚህ 100 ሲወጣ 10 ሶ ይሄኛው 10 ነው ማለት ነው። ስለዚህ ይችኛዋ 10 ትሆናለች ማለት ነው። ይችኛዋ 10 ትሆናለች። ዘን አሁን ፐሪሜትሩን መስራት እንችላለን። ፐሪሜትር ብሎ ማለት ዙሪያውን መደመር ነው። 7 ሲደመር 6 እሺ ሲደመር 8 ሲደመር 1 ሲደመር እዚህ ጋር 10 ሲደመር እዚህ ጋር 6 እሺ 7 ሲደመር 6 13 13 ሲደመር 8 21 21 ሲደመር 1 22 22 ሲደመር 10 32 32 ሲደመር 6 38 ሶ ፐሪሜትራችን 38 ይሆናል ማለት ነው። ሶ እዚህ ጋር ያለውን ትደምራላችሁ ማለት ነው። እዚህ ጋር 7 14 1 10 6 ሶ 7 እና 14 21 21 እና 1 22 22 10 32 32 እና 6 38 ሲባዛ በ6 228 ይሆናል። ሶ ይሄ ላተራል ሰርፌስ ኤሪያ ነው። ሶ ላተራል ሰርፌስ ኤሪያ 228 ይሆናል። ቤዝ ኤሪያ እሺ፣ ቤዝ ኤሪያ ስንሰራ መጀመሪያ ሙሉ ይሄንን እንደ ሬክታንግል አስቡት። ይሄ እንደዚህ ሙሉ ነው ብለን ሬክታንግል ነው ብለን እናስባለን። ከዛ ይቺ ደግሞ ትሪያንግሏ ፓርት የለችም። ሶ የሷን ኤሪያ ለብቻ ሰርተን መቀነስ ነው ማለት ነው። ሶ መጀመሪያ ሙሉ ሬክታንግሉን ኤሪያ ስንሰራ ምን ይሆናል? ሙሉ ከዚህኛው እስከዚህ ጫፍ ድረስ ያለው በአጠቃላይ 14 ነው ሲባዛ፣ ከዛ ይሄኛው ደግሞ 7 ነው። 14 ሲባዛ በ7 ሶ 14ን በ7 ስናበዛ 98 ይሆናል። ዘን ይችን የትሪያንግሏን ደግሞ ኤሪያ እንስራ። የትሪያንግሏ ኤሪያ 1/2 ኤ ታይምስ ቢ ነች። 1/2 ኤ እና ቢ ማለት 90 ዲግሪ የሰሩት። ሶ ይችኛዋን እዚህ ጋር ቅድም 6 አግኝተናል። ምክንያቱም እንደዚህ ስታሰምሩ ሙሉ ይሄ 7 ነው፣ ይችኛዋ 1 ነች። ሶ ይሄ 6 ይሆናል ማለት ነው። ይሄ 6 ከሆነ ይሄኛውም 6 ነው። ይሄ 8 ስለሆነ እዚህ ጋር 8 ይሆናል። ሶ 1/2 6 ሲባዛ በ8 6 ሲባዛ በ8 48 ነው። 48 ሲካፈል ለ2 24 ይሆናል። ሶ 98 ሙሉ ሬክታንግሉ 98 ነው። ትሪያንግሏ ደግሞ 24 ነች። ግን የስዕሉ የፒክቸሩ ፓርት ስላልሆነች እንቀንሳታለን ማለት ነው። ሶ ከ98 ላይ 24 ስትቀንሱ 74 እናገኛለን። ስለዚህ ይሄ 74 ምንድን ነው? ቤዝ ኤሪያ ነው። ስለዚህ ላተራል ሰርፌስ ቤዝ ኤሪያችንን 74 አገኘን ማለት ነው። ስለዚህ ቶታል ሰርፌስ ኤሪያውን መስራት እችላለሁ። ቶታል ሰርፌስ ኤሪያውን ለመስራት ቶታል ሰርፌስ ኤሪያ ብሎ ማለት ላተራል ሰርፌስ ኤሪያ ሲደመር ቱ ቤዝ ኤሪያ ነው። ስለዚህ ቶታል ላተራል ሰርፌስ ኤሪያ 228 አግኝተናል። 2 ታይምስ ቤዝ ኤሪያ 74 አግኝተናል። ስለዚህ 228 ሲደመር 2 ሲባዛ በ74 148 ይሆናል። ስለዚህ 228 ላይ ሲደምሩ 376 ሶ ቶታል ሰርፌስ ኤሪያችን 376 ይሆናል። ቮሊዩም ማለት ደግሞ ቤዝ ኤሪያ ታይምስ ሄይት ነው። ስለዚህ ቤዝ ኤሪያችንን ኦልሬዲ አግኝተናል። ቤዝ ኤሪያችን 74 ነው ሲባዛ ሄይት ማለት ታችኛውን ቤዝ ከላይኛው ቤዝ ጋር ያያያዘ ነው። እሱ ደግሞ 6 ነው። 74 ሲባዛ በ6 444 ይሆናል ማለት ነው። ሉክ እዚህ ጋር ታችኛውን ሄይት ከላይኛው ሄይት ጋር ያያያዘልን ይሄ ነው 6 ማለት ነው። ይሄ ሄይት ነው ማለት ነው። ሄይት ብሎ ማለት ታችኛውን ቤዝ ከላይኛው ቤዝ ጋር የሚያገናኝልን ነው ማለት ነው። እሺ አሁን ለምሳሌ ይችኛዋን ጥያቄ እንስራ። የዚችን ቶታል ሰርፌስ ኤሪያ፣ ላተራል ሰርፌስ ኤሪያ፣ ቤዝ ኤሪያ እና እንዲሁም ደግሞ ቮሊዩሙን እንሰራለን ማለት ነው። እሺ መጀመሪያ ቤዝ ኤሪያውን እንስራ። ቤዝ ኤሪያ ይሄ እንደምታዩት ሬክታንግል ነው። ይሄ 2 ሴንቲሜትር ነች። ይችኛዋ 2 ነች። ይሄ 10 ነው። ምክንያቱም እዚህ ጋር 2 ነው። ሶ ይሄኛውም 2 ይሆናል። ይሄ 10 ስለሆነ ይሄ ሙሉ 10 ይሆናል። ሶ ቤዝ ኤሪያችን ሌንግዝ ታይምስ ዊድዝ ነው።
ሶ ቤዝ ኤሪያ which is equals to 2 ሲባዛ በ10 ስናደርግ ቤዝ ኤሪያ 20 እናገኛለን። ቀጥለን ፐሪሜትር እንስራ። ፐሪሜትሩን ስንሰራ ፐሪሜትር ማለት ዙሪያውን መደመር ነው። 2 ሲደመር 10 ሲደመር 2 ሲደመር 10 ሶ ቤዙን ዙሪያውን እንደምራለን ማለት ነው። ሶ ቤዙን ዙሪያውን ሲደምሩ 2 ሲደመር 10 20 ነው። 2 ሲደመር 10 20 ነው። ሶ ፐሪሜትር ስንት ይሆናል? 40 ይሆናል። ፐሪሜትር 40 ነው። ሶ ላተራል ሰርፌስ ኤሪያ ማለት ደግሞ ፐሪሜትር ታይምስ ሄይት ነው። ሶ ፐሪሜትራችን ስንት አገኘን? 40 ታይምስ ሄይት። እዚህ ጋር ሄይቱ 6 ነው። ልክ ታችኛውን ቤዝ ከላይኛው ቤዝ ጋር ያገናኘልን 6 ነው። ሶ 40 በ6 ስታበዙት 240 ይሆናል ማለት ነው። ሶ ላተራል ሰርፌስ ኤሪያችን 240 ነው። ቶታል ሰርፌስ ኤሪያ ብሎ ማለት ላተራል ሰርፌስ ኤሪያ ፕላስ 2 ቤዝ ኤሪያ ነው። ስለዚህ ላተራል ሰርፌስ ኤሪያ 240 2 ታይምስ ቤዝ ኤሪያ 20 አግኝተናል። ስለዚህ 240 ሲደመር 40 ይሆናል ማለት ነው። ሶ ሁለቱ ሲደመር 280 ይሆናል ማለት ነው። 280 ይሆናል። ቮሊዩም ብሎ ማለት ቤዝ ኤሪያ ታይምስ ሄይት ነው። ሶ ቤዝ ኤሪያችን ስንት ነው? ቤዝ ኤሪያ 20 አግኝተናል። ታይምስ ሄይት 6 120 ሴንቲሜትር ኪዩብ። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ሌላው እስኪ እቺኛውን ደግሞ እንሰራለን። find the perimeter of the base of the right prism for which the area of lateral surface area ሶ እዚህ ጋር lateral surface area ተሰጥቶናል። lateral surface area 120 ተሰጥቶናል። altitude ሄይት ማለት ነው። ሄይት ደግሞ ስንት ተሰጥቶናል? 5 ሴንቲሜትር። ምንድነው የተጠየቅነው? find perimeter ፐሪሜትር ነው የተጠየቅነው። ሶ lateral surface area ብሎ ማለት ፐሪሜትር ታይምስ ሄይት ነው። ሶ lateral surface area 120 ነው። ፒ ታይምስ ኤች ደግሞ 5 ነው። ስለዚህ ኦቨር 5 ሶ ፐሪሜትራችን 120 ሲካፈል ለ5 ይሆናል ማለት ነው። ሶ ፐሪሜትሩን በዚህ መንገድ 120ን ለ5 ስናካፍል 24 ይሆናል። ሶ ፐሪሜትራችን 24 ሴንቲሜትር ነው ማለት ነው። ሌላኛው ሲሊንደር ነው። ሲሊንደር ማለት አፐር ቤዙም ሎወር ቤዙም ሰርክል የሆነ ማለት ነው። ሶ እዚህ ጋር እንደምናየው ይሄ አሁን ሲሊንደር ነው ማለት ነው። ሎወር ቤዙ ሰርክል ነው፣ አፐር ቤዙም ሰርክል ነው ማለት ነው። ሶ ይሄ ምን እንለዋለን? ሲሊንደር እንለዋለን። the volume of the cylinder base area times height volume of cylinder pi r square h ነው። volume of cylinder pi r square h ነው። ሌላኛው lateral surface area of the cylinder 2 pi r h ነው። 2 pi r h total surface area lateral surface area plus 2 base area ነው። 2 pi r h 2 pi r square ከዛ 2 pi r ን የጋራ ስናወጣ ውስጥ ላይ ምን ይቀረናል? h plus r ይቀረናል ማለት ነው። ሶ በዚህ ፎርሙላ አሁን ጥያቄዎችን እንሰራለን ማለት ነው። እሺ ሉክ እዚህ ጋር find the total surface area find the total surface area and the volume of a right circular cylinder whose radius is 3 cm ሶ ምን ተሰጥቶኛል? ሬዲየስ 3 ሴንቲሜትር ተሰጥቶኛል። አልቲቲዩድ ማለት ሄይት ነው። ሄይት ደግሞ 5 ሴንቲሜትር ተሰጥቶናል። እሺ ሶ ቶታል ሰርፌስ ኤሪያ ብሎ ማለት ላተራል ሰርፌስ ኤሪያ ሲደመር 2 ቤዝ ኤሪያ ነው። ሶ ላተራል ሰርፌስ ኤሪያ ደግሞ ምንድነው? 2 ፓይ አር ኤች ነው። 2 ታይምስ ቤዝ ኤሪያ ፓይ አር ስኩዌር ነው። ሶ 2 ፓይ አር ን የጋራ ስናወጣ ምን ይቀረናል? ኤች ፕላስ አር ይቀረናል። ሶ 2 ፓይ ሬዲየሱ ስንት ነው? 3 ከዛ ኤች ፕላስ አር ኤች 5 ነው፣ አር ደግሞ 3 ነው። ስለዚህ 2 ፓይ 6 ፓይ ይሆናል ታይምስ 5 ሲደመር 3 8 ነው። ዘን 48 ፓይ ይሆናል። ሶ ቶታል ሰርፌስ ኤሪያችን 48 ፓይ ይሆናል ማለት ነው። ቮሊዩም ፓይ አር ስኩዌር ኤች ነው ፎርሙላው። ስለዚህ ፓይ አር ሬዲየሱ ስንት ነው? 3 ሄይት ስንት ነው? 5 ሶ ቮሊዩም 3 ሲባዛ 5 15 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። እሺ ሌላኛው ደግሞ ፒራሚድ ነው።
ፒራሚድ የምንለው ይሄ ነው ማለት ነው። ቤዙ ሬክታንግል ሊሆን ይችላል፣ ትሪያንግል ሊሆን ይችላል። ነገር ግን ቨርቴክስ አለው ማለት ነው። ሶ እዚህ ጋር አሁን ለምሳሌ ይሄ ትሪያንግል ነው። ሶ ከእያንዳንዱ እየተነሳ ወደ አንድ ቦታ ይሄዳል እዚህ ጋር እንደምናየው ማለት ነው። ሶ ቤዙ ማንኛውም ሊሆን ይችላል፣ ነገር ግን ወደ አንድ ቦታ ይሰበሰባሉ ማለት ነው። ሶ ይሄ ደግሞ ምን ይባላል? ቨርቴክስ ይባላል። ሶ እንደዚህ ከሆነ ምን እንለዋለን? ፒራሚድ እንለዋለን ማለት ነው። ፒራሚድ። እሺ ሶ እዚህ ጋር ኮን ነው። ይሄ ደግሞ ኮን ነው። ኮን ማለት ምንድን ነው? ቤዙ ሰርክል የሆነ ማለት ነው። ቤዙ ሰርክል የሆነ ኮን እንለዋለን። እሺ ሌላው ደግሞ ላተራል ሰርፌስ ኤሪያ ኦፍ ራይት ሰርኩላር ኮን። ሶ ላተራል ሰርፌስ ኤሪያ ኦፍ ራይት ሰርኩላር ኮንን ስንሰራ ፓይ አር ኤል ብለን እንሰራለን። ፓይ አር ኤል ስላንቲቱም ደግሞ ኤች ስኩዌር ፕላስ አር ስኩዌር አንድ ራዲካል ነው። ቶታል ሰርፌስ ኤሪያው ላተራል ሰርፌስ ኤሪያ ሲደመር ቤዝ ኤሪያ ወይ ደግሞ ፓይ አር ኤል ፕላስ አር ብለን እንሰራለን ማለት ነው። እሺ ሶ እዚህ ጋር ለምሳሌ ብናይ ይህንን ራይት ሰርኩላር ኮን ሃዝ ቤዝ ዲያሜትር 8 ሴንቲሜትር። ሶ ሬዲየሱ ስንት ነው? 4 ሴንቲሜትር ነው ማለት ነው። ሄቱ ደግሞ ስንት ነው? 3 ሴንቲሜትር። ፋይንድ ኢትስ ላተራል ሰርፌስ ኤሪያ ኤንድ ቶታል ሰርፌስ ኤሪያ። ሶ እዚህ ጋር እንደምታዩት ይሄ ከዚህ አንስቶ እስከዚህ ድረስ 3 ሴንቲሜትር ነው። 3 ሴንቲሜትር። ይሄ ደግሞ ይሄ 4 ሴንቲሜትር። ሶ ወደ ላይ 3 ሴንቲሜትር፣ እዚህ ጋር ደግሞ 4 ሴንቲሜትር። ሶ እዚህ ጋር ምን አለ? ስላንቴት አለ። ስላንቴት ማለት አንድ ራዲካል 3 ስኩዌር ሲደመር 4 ስኩዌር። 3 ስኩዌር 9 ነው። 4 ስኩዌር 16። 9 ሲደመር 16 ስንት ነው? ራዲካል 25 ይሆናል። ሲወጣ ስንት ይሆናል? 5 ይሆናል ማለት ነው። ሶ ስላንቴታችን 5 ይሆናል። 5 ሴንቲሜትር ይሆናል። ሶ ስላንቴት 5 ሴንቲሜትር ይሆናል ማለት ነው። ዘን ላተራል ሰርፌስ ኤሪያውን ስንሰራ ላተራል ሰርፌስ ኤሪያ ፓይ አር ኤል ነው። ፓይ ሬዲየሱ ስንት ነው? 4። ስላንቴቱ ደግሞ ስንት ነው? 3። ሶ 4 ሲባዛ 3 12 ፓይ ይሆናል ማለት ነው። ላተራል ሰርፌስ ኤሪያ 12 ፓይ ይሆናል። እሺ ቤዝ ኤሪያ ደግሞ ፓይ አር ስኩዌር ነው። ሶ ፓይ አር ስኩዌር ሬዲየሱ 4 ነው። 4 ስኩዌር ከዛ ስንት ይሆናል? 16 ፓይ ይሆናል ማለት ነው። 16 ፓይ ይሆናል። እሺ ሌላ ደግሞ ቶታል ሰርፌስ ኤሪያ ነው። ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው። ሶ ላተራል ሰርፌስ ኤሪያ 20 ፓይ አግኝተናል። ቤዝ ኤሪያ 16 ፓይ አግኝተናል። ሶ 36 ፓይ ይሆናል ማለት ነው። 36 ፓይ። እሺ ሌላኛው ሆሪዞንታል ክሮስ ሴክሽን ኦፍ ፒራሚድ ኤንድ ኮን። እሺ ሆሪዞንታል ክሮስ ሴክሽን የምንለው እዚህ ጋር ስንቆርጠው ነው ማለት ነው። ለምሳሌ ይሄ ኮን ነው። ልክ እዚህ ጋር ስቆርጠው ምን ይሆናል? ይችኛዋ ምን ትባላለች? ክሮስ ሴክሽናል ኤሪያ ትባላለች። ይህ ስረኛው ደግሞ ምን ይባላል? ቤዝ ኤሪያ ይባላል ማለት ነው። ሶ እዚህ ጋር የራሱ የሆነ ፎርሙላ አለው። ኤሲ ኦቨር ኤቢ ኢዝ ኢኳልስ ቱ ኬ ስኩዌር ኦቨር ኤች ስኩዌር። አሁን ኬ ማለት ምንድን ነው? ኤች ማለት ምንድን ነው የሚለውን እናያለን። ሶ እችኛዋ ኤሲ ትባላለች፣ እችኛዋ ደግሞ ኤቢ ትባላለች። ኬ የምንለው ከዚህ እስከዚህ እቺ ኬ ነች። ኤች ማለት ደግሞ ሙሉ፣ ይሄ ሙሉ ኤች ነው ማለት ነው። ዘን ፎርሙላችን ኤሲ ኦቨር ኤቢ ኢዝ ኢኳልስ ቱ ኬ ስኩዌር ኦቨር ኤች ስኩዌር። ሶ አሁን በዚህ ፎርሙላ መሰረት ጥያቄ እንሰራለን። ዘ ኤሪያ ኦፍ ዘ ቤዝ ኦፍ ዘ ትሪያንጉላር ፒራሚድ ኢዝ 270 ሴንቲሜትር ስኩዌር። ሶ ምን ተሰጥቶናል? እዚህ ጋር ቤዝ ኤሪያ ተሰጥቶናል። ስንት? 270። ዘ አልቲቲዩድ ኦፍ ዘ ፒራሚድ፣ አልቲቲዩድ ማለት ኤች ነው።
አልቲቱድ ዘ ፒራሚድ ኢዝ 6 ተሰጥቶናል። ፋይንድ ዘ ኤሪያ ኦፍ ክሮስ ሴክሽን ኤሲ ማለት ነው ኦፍ ዘ ፒራሚድ 4 ሴንቲሜትር ፍሮም ዘ ቨርቴክስ። ኤሲው ደግሞ የሚገኘው 4 ሴንቲሜትር ከቨርቴክሱ 4 ሴንቲሜትር ነው። ያ ማለት ኬ ነች። ኬ ስንት ተሰጠናለች? 4። ስለዚህ ኤሲ ኦቨር ኤቢ ኢዝ ኢኳልስ ቱ ኬ ስኩዌር ኦቨር ኤች ስኩዌር ነው። ሶ የተሰጠን ስተካ ኤሲ ኦቨር ኤቢ ስንት ተሰጥቶናል? 270 ዘን ኬ ስኩዌር 4 ስኩዌር ሲካፈል ኤች ስኩዌር 6 ስኩዌር ሶ ኤሲ ኦቨር 270 16 ኦቨር 6 ስኩዌር 36 ሶ 36 ኤሲ which is equals to 16 ሲባዛ በ270 ዘን ሲካፈል ለ36 ሲካፈል ለ36 ዘን ኤሲ ምን ይሆናል? 16 ሲባዛ በ270 ሲካፈል ለ36 ሶ ይህንን አባስተን 16ን ሲባዛ በ270 ስናደርግ 4320 ሲካፈል ለ36 120 ሶ ኤሲ 120 ይሆናል ማለት ነው። ሶ ሌላኛው ጥያቄ ጋር ስንመጣ እዚህ ጋር እንደምታዩት ይሄ ኤች ነው፣ እዚህ ጋር ኬ ነው። ፍሮም ኢች ቨርቴክስ ትባላለች። ሶ ፍሮም ደ ቨርቴክስ ካለ ኬ ተሰጥቶናል ማለት ነው። እሺ እዚህኛው ጥያቄ ላይ እንምጣ። ዘ አልቲቲዩድ ኦፍ ስኩዌር ፒራሚድ ኢዝ 10 ሴንቲሜትር። ይሄ ማለት ሄይት ነች፣ ይችኛዋ ሄይት ነች ማለት ነው። አልቲቲዩድ ካለ ሄይት ነው። ዘ ሳይድ ኦፍ ዘ ቤዝ ኢዝ 5 ሴንቲሜትር ሎንግ። ሳይዱ ደግሞ ሳይዱ 5 ሴንቲሜትር ነው። ፋይንድ ዘ ኤሪያ ኦፍ ዘ ክሮስ ሴክሽን ኦፍ ዘ ፒራሚድ 3 ሴንቲሜትር ፍሮም ዘ ቨርቴክስ። ፍሮም ዘ ቨርቴክስ ካለ ደግሞ ኬ ነች ማለት ነው። ስለዚህ እዚህ ጋር የተሰጠን ነገር ሳይዱ 5 ሴንቲሜትር ነው። ሳይዱ 5 ሴንቲሜትር ነው ማለት እዚህ ጋር ይሄ 5 5 5 5 ነው። ሶ ቤዝ ኤሪያውን መስራት እችላለሁ። 5 ስኩዌር ስናደርግ ቤዝ ኤሪያ 25 ነው ማለት ነው። ሶ ቤዝ ኤሪያችን 25 ነው። ሄይት ደግሞ ተሰጥቶናል። ሄይት 10 ተሰጥቶናል። ኬም ተሰጥቶናል። ኬ ደግሞ ስንት ተሰጥቶናል? ኬ 3 ተሰጥቶናል። ስለዚህ ኤሲ ኦቨር ኤቢ ኢዝ ኢኳልስ ቱ ኬ ስኩዌር ኦቨር ኤች ስኩዌር ነው። ኤሲ ኦቨር ኤቢ 25 ነው። ኬ ስኩዌር 9 ኤች ስኩዌር 10 100 ማለት ነው። ኬ 3 ነች፣ ስኩዌር 9፣ ኤች 10 ነው፣ ስኩዌር ደግሞ 100 ይሆናል። ሶ ክሪክሮስ ስታደርጉት 100 ኤሲ ኢዝ ኢኳልስ ቱ 9 ሲባዛ በ25 ይሆናል። ዘን ኦቨር 100 ኦቨር 100 ሶ ኤሲ ኢዝ ኢኳልስ ቱ በ25 1 በ25 4 ዘን ምን ይሆናል? 9 4ኛ። እሺ ሌላው ደግሞ ቮሊዩም ኦፍ ሰርኩላር ኮን ነው። ሶ ቮሊዩም ኦፍ ሰርኩላር ኮንን ለመስራት 1/3 ፓይ አር ስኩዌር ኤች ብለን እንሰራለን። ለምሳሌ እዚህ ጋር ተመልከቱ። ዘ ሬጉላር ስኩዌር ፒራሚድ፣ ይሄ ለፒራሚድ ነው። ፒራሚድ ከሆነ ደግሞ ቮሊዩማችንን ስንሰራ ፒራሚድ ከሆነ 1/3 ቤዝ ኤሪያ ታይምስ ሄይት ብለን ነው የምንሰራው። ሶ እዚህ ጋር ሬጉላር ስኩዌር ፒራሚድ ሃዝ ቤዝ ኤጅ 4 ሴንቲሜትር። ስለዚህ ቤዝ ኤሪያው ምን ይሆናል? ስኩዌር ስለሆነ 4 ስኩዌር 16፣ አልቲቲዩድ 7፣ ሄይቱ 7 ነው ማለት ነው። ሶ ቮሊዩማችን ምን ይሆናል? 1/3 ታይምስ ቤዝ ኤሪያ 16 ሲባዛ 7 ይሆናል። ሶ ይህን ስንሰራ 112/3 ይሆናል ማለት ነው። ሌላኛው ደግሞ ሰርኩላር ኮን ሃዝ ቤዝ ሬዲየስ 5 ሴንቲሜትር። ሶ ሬዲየስ 5 ሴንቲሜትር ይሆናል። አልቲቲዩድ ደግሞ ኤች 6 ሴንቲሜትር። ሶ ቮሊዩም ማለት 1/3 ፓይ አር ስኩዌር ኤች ነው። ሶ ቮሊዩም which is equals to 1/3 ፓይ ሬዲየስ 5 ስኩዌር ስናደርግ 25 ታይምስ ሄይት ደግሞ ስንት ነው? 6። ሶ 25 ሲባዛ በ6 ታደርጋላችሁ 150 ፓይ ኦቨር 3 ዘን ይሄ 50 ፓይ። ሌላኛው ፍርስተም ኦፍ ፒራሚድ ኤንድ ኮን።
ሶ ፍርስተም ማለት ልክ እንደዚህ እዚህ ጋር እንደምታዩት ስንቆርጠው ማለት ነው። ሶ እዚህ ጋር ሲቆረጥ ፍርስተም ይሆናል። ሶ ይሄኛው ተቆርጦ ከወጣ በኋላ ይሄ ምን እንለዋለን? ፍርስተም እንለዋለን ማለት ነው። ሶ አሁን ይሄ ፍርስተም ነው፣ ይሄኛውም ፍርስተም ነው ማለት ነው። ሶ ፎርሙላዎች አሉ። ለምሳሌ እዚህ ጋር the volume of ፍርስተም of right circular cone ከተባለን ቮሊዩሙ ይሄ ነው ማለት ነው። እሺ አሁን በዚህ መሰረት ይችን ጥያቄ እንሰራለን። ሶ እዚህ ጋር እንደምናየው ይችኛዋ ትንሿ አር ባር ነች፣ 3 ሴንቲሜትር ተሰጥቶናል። እዚህ ጋር ትልቁ ደግሞ አር ነው፣ 5 ሴንቲሜትር ተሰጥቶናል። ይሄኛው ደግሞ ኤች ባር ይባላል። ፍርስተም ኦፍ ሄት ነው፣ 12 ተሰጥቶናል። ዘን ቮሊዩም ብሎ ማለት 1/3 ፓይ ኤች ባር አር ስኩዌር ፕላስ አር ባር ስኩዌር ፕላስ አር ባር ነው። ሶ ቮሊዩም 1/3 ፓይ ኤች ባር 12 ነው። ዘን አር ስኩዌር 5 ስኩዌር 25 ሲደመር 3 ስኩዌር 9 አር 3 ሲባዛ በ5 15 ይሆናል። ሶ ይሄንን ደምረን ስንጨርሰው 196 ፓይ ይሆናል ማለት ነው።